ክብር ለጌታው። ዕብራውያን ምዕራፍ 10 ላይ ቁጥር 33 አካባቢ ጀምሮ 34ን አነባለሁ። በጣም ዛሬ እግዚአብሔር እንዲህ ያለ የድፍረት መንፈስ ይካፈላሉ። የእምነትና የድፍረት መንፈስ ይካፈላሉ። በሉ እስኪ አንዴ በሉ እስኪ የእምነትና በሉ እስኪ አንዴ የድፍረት መንፈስ በላንደ ቦልድነስ በሉ እስኪ አንዴ ባክ ድፍረት ማካዲ ጋሲያ ዛሬ እኔ ቅዱስ ነፍሳችሁን አነቃቃለሁ ወደ ድፍረት ምን አይነት ድፍረት ካላችሁ እመጣበታለሁ። እሺ ዕብራውያን ልላምብ ከቁጥር 33 ጀምሮ ከፍ ብዬ አነባለሁ። ነገር ግን ግማሽ በነቀፋና በጭንቅ እንደ መጫወቻ ስለሆናችሁ ግማሽም እንዲሁ ካሉት ጋር ስለተካፈላችሁ ብርሃን ከበራላችሁ በኋላ መከራ በሆነባችሁ በትልቅ ተጋድሎ የጸናችሁበትን የቀድሞውን ዘመን አስቡ። የሚበልጥና ለዘውትር የሚኖር ገንዘብ በሰማይ ራሳችሁ እንዳላችሁ አውቃችኋልና በስራቴ ራራችሁልኝ የገንዘባችሁንም ንጥቂያ በደስታ ተቀበላችሁ። እንግዲህ ይህን ቃል እፈልጋለሁ። እንግዲህ ታላቅ ብድራት ያለውን ድፍረታችሁን አጣሉ። ዛሬ ድፍረትን የሚያስጥል መንፈስ ይወድቃል። በደንብ ጮህና እስኪ አሜን በሉ ባካችሁ። የእግዚአብሔርን ፈቃድ አድርጋችሁ የተሰጣችሁንም የተስፋ ቃል እንድታገኙ መጽናት ያስፈልጋቸዋል። ገና ብዙ ዘመን አለ፣ ሊመጣ ያለ ሁሉ ይመጣል። ጻድቅ ግን በእምነቱ በሕይወት ይኖራል። ወደ ኋላ ባፈገፍግ በእርሱ ነፍሴ ደስ አይላትምና ይላል እግዚአብሔር። አሜን። ራቹ ካዲያስ እዚህ ስፍራ ላይ አንድ መሰረታዊ ነገር ልጥልላችሁ እወዳለሁ። ይሄ የተጻፈላቸው ወገኖች የዕብራውያን ጸሐፊ ትንሽ አሻሚ ቢሆንም ሐዋርያው ቅዱስ ጳውሎስ የጻፈው ነው ተብሎ ብዙ ይገመታል እና የዚህ መጽሐፍ ጸሐፊ የሆነው ሐዋርያው ቅዱስ ጳውሎስ የጻፈላቸው ተደራሲ የሆኑት ሰዎች ያሉበት ሁኔታ ምንድነው ካላችሁ ወንጌል በመስበካቸው ወንጌልን መመከቻ በማድረጋቸው ምክንያት የደረሰባቸው ቻሌንጅ አለ። ወንጌል አትስበክ፣ ወንጌል አትናገሩም፣ እኛ እንበልጣለን፣ እኛ ብዙ ነን፣ እንደ ዘመናችን እኛ የቀድሞዎች ነን። የአይሁድ ቋንቋ ፈሪሳውያን፣ ሰዱቃውያን፣ ጻፍቶች እጅግ የተቃወሟቸው ስፍራ ነው። በጣም ብዙ ዋጋ ከፍሏል። እቺ አጭር ምዕራፍ ላይ ስኮላሮች፣ መጽሐፍ ቅዱስ አዋቂዎች ስነ መለኮት ትምህርት ስታጠኑ እዚህ ጋር በጣም ብዙ ዋጋ የከፈሉበት እነ ጳውሎስ ታላላቅ አማድ ሐዋርያቶች ሳይቀር የታሰሩበት ስፍራ ነው። እንደውም እነዚህ ሰዎች እየሰበሰቡ በዛ መከራ ያገለግሉ እንደነበረ ሐዋርያትን በገንዘባቸው ለዚህ ነው የገንዘባችሁን ንጥቂያ ከናንተ ተካፈል ነው የሚለውና ብዙ ከዳኑ በኋላ ወደ ኋላ ሁሉ የተመለሱ ሰዎች እንዳሉ በዚህ ስፍራ ላይ ይናገራል። ከዚህ ከእውነተኛው እምነት ወደ አይሁድ እምነት ሁሉ ሽፍት ያደረጉ ሰዎች አሉ ከደረሰባቸው ጫናና መከራ የተነሳ። ነገር ግን የተመረጡ ጥቂቶች አልፈው የሄዱ ሰዎች ብርሃን ከበራላቸው በኋላ ያሳዩትን የህይወት አይነት ነውና የሚናገረው ይሄን ዘመን ይሄን ከዚህ በኋላ ያለውን ዘመን የምትሻገረው ዝም ብለን በመናገር በማውራት ብቻ አይደለም። ሶሪ ቀለል አድርጌ ለመናገር አይደለም እናንተን እና ምንድነው አለ ታላቅ ብድራት ያለውን ድፍረታችሁን አትጣሉት ይላል። ዛሬ በዚህ ቃል ኃይል ሰይጣን ከፊቱ የሚመታ ሰው አለ። እኔ ልንገርህ በሚቀጥለው ዘመን ዝም ብለን ስሙዝ ሆነን አንሄድም። ተጋድሎ ሊጠይቅ ይችላል። ስማ ይሄን ዘመን የምትሻገሩት እንደገና ደግሞ ፊታችሁ ያለውን የትኛውንም ነገር ከዳናችሁ በኋላ የመዳናችሁ ትሩፋት የሆኑ የመዳናችሁ መብት የሆኑ ነገሮችን የምትወርሱት ከእምነትም ባሻገር ድፍረት ውስጣችሁ ሊኖር ያስፈልጋል። እና ዛሬ ይሄን ድፍረት በኢየሱስ ስም እግዚአብሔር በላያችሁ ላይ ያስቀምጣል። በረምጩና እስኪ አሜን በሉ አካጅ እስኪ ታላቅ ብድራት አለው በሉ አንዴ ድፍረቴ በሉ እስኪ አንዴ ድፍረት ላላቸው ሰዎች እግዚአብሔር ደሞዝ ከፋይ ነው። ብድራት አለው እግዚአብሔር። ለፈሪ እግዚአብሔር ደሞዝ የለው። ሪካኖ ማሲያ ታላቅ ብድራት ያለውን ድፍረታችሁን አጣሉ። ይሄን ተናገር አለኝ እግዚአብሔር። አለቀኛል ይሄ ቃል። እኔ ሌላ ቦታ መዝሙር 92 ልናገር ነው የነበረው ቅድም ሃይላይት የነገርኳችሁን ቃል። ነገር ግን እግዚአብሔር እንዲህ አለ ድፍረታቸውን እንዳይጥሉ በጠላት ፊት እንዲቆሙ፣ በአጋንንት ፊት እንዲቆሙ፣ በመላእክት ፊት እንዲቆሙ፣ በሰይጣን ፊት እንዲቆሙ፣ በተቃዋሚዎች ፊት እንዲቆሙ የሚያደርጋቸው አንድ ጉዳይ ነው አለ። ታላቅ የሆነ ድፍረት ያስፈልጋል። የፈለገ ጉዳይ ቢመጣ ራቹ ካዲያ ዛሬ በኢየሱስ ክርስቶስ ስም በእውነት ነው የምነግራችሁ። ምንም ቻሌንጅ ምንም ጉዳይ በፊታችሁ ምንም አይነት የሰይጣን ተግዳሮትና ዛቻ ቢበዛ በድፍረት የምትወጡ የምትገቡበትን የቦልድነስ መንፈስ ትቀበላላችሁ። እጅን ዘርጋና አቀበላለሁ በላ እንዴ እጅን ዘርጋና አቀበላለሁ። እጅሽን ዘርጊና አቀበላለሁ በሉ እስካን ይሄ ድፍረት ሲባል ሁለት አይነት ድፍረት አለ። ቶሎ ለመናገር አንደኛው ድፍረት ሰዋዊ ድፍረት የስጋ ድፍረት ነው። ዝም ብለን በድፍረት የምንገባበት ነገር
ያ ዋጋ ያስከፍለናል። በስጋ የሆነ ድፍረት፣ በራሳችን የሆነ ድፍረት፣ እግዚአብሔር ሳይናገረን የምናደርገው ድፍረት ያ ፕራይስ ያስከፍላል። ያ ታላቅ ብድራት ሳይሆን ታላቅ ዋጋ ያስከፍላል። ለምሳሌ እግዚአብሔር አንዳንድ ጊዜ ባልተናገረው ጉዳይ ላይ እኛ ደፍረን የምናደርገው ነገር ከባድ ነው። ብዙ ሰዎች ደፍረው ይጀምራሉ፣ ግን የሚጨርሱበት አቅም ያጣሉ። የመነሻችሁ ድፍረት ራሱ የመንፈስ ቅዱስ ድፍረት፣ የመንፈስ ቅዱስ ምሪት ሊሆን ይገባል። ሃሎ እየሰማችሁ ነው? ለምሳሌ ልጥቀስላችሁ። ለምሳሌ አንደኛ ዜና ምዕራፍ 13 ላይ ታቦቱ ተማርኮ ፍልስጤም ምድር ከሄደ በኋላ ሲመለስ በሰረገላና በጊደር ወይም በላሞች ተደርጎ እየተመለሰ ወደ አሚናዳብ ቤት ሊገባ እየሄደ ያለ አንድ ሰው አንድ ነገር አለ ይላል። ይሄ ታቦት ሊወድቅ ነው። ታቦቱ መወዛወዝ ለምን መፋነን ጀመሩ ይላል። እነዛ ጊደሮች መፋነን ሲጀምሩ እነዚህ ጊደሮች ፋነኑ አለ። በራሱ እኮ ነው የተነሳው። ካህን አይደለም፣ ሌዋዊ አይደለም፣ አልተቀባም። ምን አለ? ይሄ ታቦት ሊወድቅ ነው አለና ደገፈው ይላል። በድፍረት በቃ ባልተሰጠ ቦታ ላይ፣ እግዚአብሔር ባልተናገራችሁ ቦታ ላይ፣ እግዚአብሔር ባልመራ ቦታ ላይ፣ እግዚአብሔር ባላዘዘ ቦታ ላይ ከቆምክ ከባድ ነው። ልክ ታቦቱ ሲደግፍ ምን ሆነ ይላል? ተቀሰፈ። እስከ ዛሬ ድረስ ስሙም ኦዛ ይባላል። የኦዛ ስብራት ይባላል ይላል። ሰዎች ባልገባችሁ ነገር ላይ ዝም በሉ። እግዚአብሔርን የደገፍክ መስሎ ተቃዋሚ ስትሆን፣ እግዚአብሔርን የደገፍክ መስሎ የእግዚአብሔር ሰዎች ስትና፣ እግዚአብሔር የደገፍክ መስሎ እህት ወንድሞችን ስትቃወም፣ እግዚአብሔርን እኮ ደገፍኩት ብለህ ነው። እግዚአብሔር አንዳንዴ ሲደግፉት ይቀስፋል። ደግፈኝ ካላለ እግዚአብሔርን ማደግፍ ከባድ ቃል ነው። ያለ እግዚአብሔር ፈቃድ፣ ያለ እግዚአብሔር ምሪት እግዚአብሔርን መቃወም አይደለም እግዚአብሔር መደገፍ ያስቀስፋል። ትዝ ይላችኋል ሐዋርያ ሥራ ምዕራፍ 18 ቁጥር 13 ላይ ጳውሎስ በድንቅና በታምራት ያገለግል ነበር። ሰዎች ይፈወሳሉ። ከልብሱ ጨርቅ እየተወሰደ ከአገር አገር እየሄደ ከሱ ላይ ዘይት እየተወሰደ እየተጸለየበት ሰዎች እየፈወሰ ታምራት እያደረገ በጣም ነው የሚገርመው። በሐዋርያትም እጅ ላይ ታላቅ ታምራት ጥላ እስኪፈውስ ወይኔ ኤናዩና ሰዎች ምሪት አልጠየቁም ወይም እነሱም አልተቀቡም። ቅድም እንዳልኳቸው እኛም እንችላለን ብለው ተነሱ። አስቄዋ ይባላል ካህን ነው የብሉይ ኪዳን ገና እሱ ብሉይ ላይ ነው ያለው። ስለ ብሉይ ነው ያስተማራቸው። በእርግጥ እና አላወቁም እነሱ ዝም ብሎ በሉ እንግባበት አሉና አጋንንትኛም እናስወጣለን ብለው አጋንን ለማስወጣት ሞከሩ። ጳውሎስ በሚጠራው በኢየሱስ ስም አይሉ ምን አለ ቀጥታ በኢየሱስ ስም ቢሉ መካከለኛ ኢየሱስ ነው። ጳውሎስ በሚጠራው በኢየሱስ ስም። ነገር ግን በድፍረት ወጡ። እነዚህ ያስቄዋ ልጆች በምሪት ነው እንጂ በድፍረት አትወጡ። ቃሉ ላይ ሲናገር እነሱም ጳውሎስ በሚያዝበት በኢየሱስ ስም እናስወጣለን ብለው ሲሞክሩ ይላል። አየ ያውና ለሙከራ ከእግዚአብሔር አይደለም። አስተምሬያለሁ ስለ እምነትና ሙከራ ይለያያል። ልሞክረው ተብሎ አትገባበትም። መንፈስ ዓለም አምነት ትገባለህ ይሆናል። ጮና እስኪ በደንብ አሜን በሏ። ዕብራውያን ምዕራፍ 11 ቁጥር 23 ላይ ሲናገር እስራኤላውያንም ወይም ዕብራውያን በእምነት የኤርትራን ባህር ተሻገሩ ይልና የግብጽ ሰዎች ግን ይላል የፈርዖን ሰራዊት ምን ሲሉ ይላል ሲሞክሩ ሰመጡ ይላል። እምነት ከእግዚአብሔር ነው፣ ሙከራ የሰው ነው። አጠገብ ያለው ስኳር አድርግና አትሞክር እመን በለው። ዋይ ዛሬ ግን እግዚአብሔር በኢየሱስ ስም የድፍረት መንፈስ ይሰጣቸዋል። አሜን። አያችሁ ሰዋዊ ድፍረት ውርደት ያመጣል። ሰዋዊ ድፍረት መቅሰፍት ያመጣል። ሌላም ልናገር ይችላል። ሁለቱ ይበቃቸዋል። እንደ እግዚአብሔር የሆነ ድፍረት ግን ዛሬ ታጥቃችሁ ትወጣላችሁ። ያ ደግሞ ታላቅ ብድራት አለው። ታላቅ ብድራት ያለውን ታላቅ እኮ ነው የሚለው እናንተ ከብዙ ነገሮች መካከል ታላቅ ነገር ውስጥ የሚያስገባችሁ መንፈሳዊ ድፍረት ይባላል። ቦልድነስ የድፍረት መንፈስ እግዚአብሔር ይሰጣችኋል። እስኪ አሜን በሉ ባካችሁ። ምንድነው የሚያስፈራችሁ? ድፈርና ውጣ ውስጥ ባለ ነገር ምንም ነገር ጣል። ድፍረትን አጣል። ባለፈው ተናግሬያለሁ። ሰው ቁልፍ ጥሎ ከሩቅ መንገድ ይመለሳል። ወይኔ ቁልፍ መታወቂያ ጥሎ ብትጠየቅስ ብሎ እኔ አንዳንዴ መታወቂያ ምናምን መንጃ ፍቃድ ጥዬ ከየትና የት መንገድ ወይኔ ጥያለሁ እኮ ሳታውቀው ግን ከኪስ
የወደቀው መታወቂያ እንኳን ቫልዩ ሰጥተ እንዲ በቃ ደንግጠ እንደምትመለስ ሁሉ እስኪ ዛሬ አንድ ነገር ጥላሃል ይላል እግዚአብሔር። ድፍረታችሁ የታለ? ወንጌል መስበክ የታለ? ወንጌል መስበክ የታለ? እነዚህ ሰዎች ዋጋ ከፍለው ሐዋርያው ቅዱስ ጳውሎስ መጥቶ አትጣሉ ከተባሉ ዋና ጉዳይ አንዱ ምንድነው ካላችሁ ወንጌል ይሰብኩ ነበር። ደፋሮች ነበሩ። ብዙዎች ሲታሰሩ፣ ብዙዎች መከራ ሲቀበሉ ሸሹ፣ አፈገፈጉ። አታፈግፍግም። አሁን የታለ ወንጌል የሚመሰክር ሰው አለ? መጽሐፍ ቅዱስ ይዞ መንገድ ላይ የሚሄድ ሰው። እኛ ድሮ መጽሐፍ ቅዱስ እንዲይዘን ነው የምንሄደው። ጌታ መሰከረ የ80 ምናምኖቹ ትውልድ ላይ ይኸው ደስ የሚለኝ እንዲህ እንኳን አንይዝም፣ እንደዚህ ነው የምንይዘው። ሪካርዶ ሱኩፓ ትራክት ነበረች። ኢየሱስ ያድናል ቁጭ አድርገን እንወጣል። ቢያቀት መናገር የማይችል ሰው ትራክት ይዞ ነው። ትራክት የለም። አሁን ትራክት የሚባል ነገር ጠፋ። እኔ ባለፈው ለምስክርነት ለሆነ ነገር ፈልገን ትራክት ከየት ይምጣ? ትራክት የለም። ትራክት የለም። አሁን እንጀራ ነው፣ ቡደና ነው። ትራክት የለም። አሁን ትራክት የለም። አሁን ትራክት ይዘው የሚሄዱ ሴት ወንዶች መንገድ ላይ አሁን እንደው በይፋ ሊከለከል ነው ተባለ። አሁን ያለው ምስክርነት ራሱ እኮ የሽማርክ አለብኝ፣ ግን ይሻላል መናገር ዝም ከማለት። ቢያቀት ዱዳ ብትሆን ወረቀት ያዝና ኢየሱስ ያድናል የሚለውን ሞትና ህይወትን ቁጭ አድርገህ ሂድ አንተ በቃ ጨርሰሃል ስራ። አንዳንድ ሰው ደግሞ ችግሩ ምንድነው? እዛው ይከራከራል። እዛው ተከራክሮ አድኖ እዛው ጋር አጥምቆ እዛው መማበሰብሰብ ነው የሚቀረው። አንዳንድ ሰው ሙግተም ይዘው ታማለዳለቻትም እንደዚህ የሆነ ኢየሱስ አንድ ነው ሶስት ነው ሁለት ተውና ኢየሱስ ክርስቶስ ያድናል ተናገር ነው የተባልከው። እስኪ አሜን በሏ። የድፍረት መንፈስ ይመለስላችሁ። አረጩና እስኪ አሜን። በየትኛውም አቅጣጫ ብድራት ታላቅ ብድራት ያለው ምንድነው ካልክ ድፍረት፣ ቦልድነስ። ልባችሁ ምንድነው የሚፈራው? እግዚአብሔር ጠይቅ ስላለ በሽታ የምትፈራ አትፍራ። ሞት የምትፈራ አትፍራ። የሞት ሞጊያ ተሰብሯል። አምነዋል አንተ አባቶች። ስለዚህ ደፍረዋልና ታላቅ ብድራት አላቸው። እኔ በጣም የሚገርመኝ ሰው አለ። ዮና ብዙ ያልተነገረለት ሰው ነው። ዮናታን ይባላል፣ የሳኦል ልጅ። አንደኛ ሳሙኤል ምዕራፍ 14 ላይ ስታዩ እንዲህ አለ። እንዳለ ፍልስጤማውያን የተስፋይቱ ምድር እስራኤልን ከቦ ባለበት ሁኔታ ደፈረ ይላል በእግዚአብሔር ብቻውን። እግዚአብሔር በብዙም በጥቂትም ማዳን አይሳነውምና እነዚህ ቆላፋንን አሳልፎ ይሰጠናል። እነዚህን ቆላፋንን አለ እግዚአብሔር አሳልፎ እስኪ አንዴ ጩና አሳልፎ ይሰጠኛል ብሎ ዝም ብላችሁ ወይኔ ጩና እስኪ አሳልፎ ይሰጠኛል ብሏል። አሳልፎ ይሰጠናል ብሎ ሲያል ብቻውን እኮ ነው። ዮናታን አንድ ጋሻ ጃግሬ ብቻ ከሱ ጋር ይዞ ወጣ ይላል ከእስራኤል። ገና እነሱ ለሰልፍ እየሰሩ ነው። ገና ምን እያሉ ነው? እየተዘጋጁ ነው። ላፍ ብሎ ወጣና ፍልስጤም እንዳንበጣ ነበር ይላል። ሁለት ሆነው ሰይፋቸው ከእጃቸው ጋር እስኪጣበቅ ይላል ክምር በክምር አደረጓቸው ይላል። ድፍረት ደፍሮ የሚወጣ ሰው እግዚአብሔር ይፈልጋል። ደፍረ በምሪት ምን ወርስበት ጊዜ ነው። ይሄን ጊዜ ካልተጠቀመ ሶሪ። ዮናታን ድፍረት በእናንተ ላይ ይሁን። እጃችሁን ዘርጉ። እኔ በሞኝነት ልጸ ዮናታን ድፍረት እግዚአብሔር ይችላል አሳልፎ ይሰጠናል የሚል ድፍረት በእናንተ ላይ ይሁን። በጌታ በኢየሱስ ክርስቶስም በእናንተ ላይ ይሁን። በጌታ በኢየሱስ ክርስቶስም በእናንተ ላይ ይሁን። አጠገባችሁ ያለው ሰው ድፈርና ውጣ በለው። ይሄ ጊዜ በሉ እስኪ አንዴ። የድፍረት ጊዜ ነው በለው አንዴ። ለወንጌል ድፈር በለው አንዴ። ለወንጌል ስራ ድፈር። ለበረከት ድፈር በለው አንዴ። ላለ ጉዳይ ድፈር በለው አንዴ። አትጣሉ። ታላቅ ብድራት አለው። ሰይጣን እየሸወደደ ያለው ብድራቱን ደሞዙን ደብቆ እኮ ነው። ምን አስለፋ? ጮክ ምን አስለፋ? ጸለይክ ምን አስለፋ? ይሄን ያን አደረክ ምን አስለፋ? ብድራት አለው። እስኪ አንዴ ጩና ሰይጣን ይደንቅት ብድራት አለው በሉ። እስኪ ታላቅ ብድራት አለው በሉ አንዴ። ድፍረቴ በሉ እስኪ አንዴ። በእምነት የሆነ ድፍረቴ በሉ አንዴ። ታላቅ ብድራት አለው። በኋላ እንዳይቆጫችሁ በምድር ባልተጠቀማችሁበት መብት። ሰማይ ከምታለቅሱበት ጉዳይ አንዱ በምድር ባልተጠቀምክበት መብት ነው። ምድር ላይ ስንት ነፍስ አድነሃል። በሰማይ አክሊል አለ። አክሊላው ሲሸለም እንዳታዘን። ነገ እንዳይቆጫችሁ ዛሬ ልንገራችሁ። ድፈርና ውጣ። እግዚአብሔር ድልን አሳልፎ ይሰጣል። እኔ ዛሬው መልእክቴ ነው። ድፈሩ፣ ታላቅ ብድራት አለው። እስኪ አንዴ ደፍራለሁ በሉ ባካችሁ። አትጣሉ ድፍረታችሁን። አረ አሜን አሜን።
ሩካዲያ ሴኬ ፓርቶኒያስ በትክክል መጽሐፍ ቅዱስ ሲናገር በአንደኛ ጢሞቴዎስ ምዕራፍ 1 ቁጥር 17 ላይ ዛሬ ግድ የለም በደንብ ያዙ ቃልም አብዝቻለሁ። አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 17 ላይ ሲናገር ምን ይላል? እግዚአብሔር ራስን የመግዛት እና የድፍረት መንፈስ እንጂ የፍርሃት መንፈስ አልሰጠንም ይላል። ይኸውናል ፍርሃትም መንፈስ ነው፣ ድፍረትም መንፈስ ነው። ዲስ ስፒሪት እንድትፈሩ የሚያደርጋችሁ፣ እንዳትነግድ እንድትፈራ ያደርጋል፣ እንዳታገለግል ፈሪ ያደርጋል። ልትነግድ ስትል ትከስራለህ ይላል፣ ልታገለግል ስትል በየት በኩል ይላል። ሩካዲ ቫሴ እኔ እርግጠኛ ነኝ አንተ ወተህ ብቻን ድል ማድረግ ትችላለህ። ተቀጣሪ የነበራችሁ ሰዎች ቀጣሪ መሆን ትችላላችሁ። ስንት ዘመን ቁጭ ብላችሁ አሳለፋችሁ። መቼ ነው እናንተ የምታገለግሉት? መቼ ነው ወተህ የእግዚአብሔር ሥራ የምትሰራው? የመኸሩን ሥራ የወንጌልን ሥራ የምትሰራው? በፍርሃት ዛሬ በኢየሱስ ይመታ። ምን አለ እስኪ እግዚአብሔር በሉ ባካችሁ የፍርሃትን መንፈስ አልሰጠኝም በሏል። እስኪ አልሰጠኝም በሏል። አጨብጭብና አልሰጠኝም የፍርሃት መንፈስ። ፍርሃት መንፈስ ነው፣ ድፍረትም መንፈስ ነው። ፍርሃት ቢሆን ነው ምን አትበሉ አለ አትፍሩ። የፍርሃትን መንፈስ አልሰጠንም። ሐዋርያው ቅዱስ ጳውሎስ ለጢሞቴዎስ ይሄን ያለ አልተሰጠም። ሪካዲያሴ የተሰጠ የድፍረት መንፈስ ነው። ዋይ እስኪ አንድ ቃል አንብብልኝ፣ አንድ ቃል ኢሳይያስ ምዕራፍ 51 ቁጥር 12 እና 13 አንተ ማን ይላል? ሰውን የምትፈራ ሁኔታን የምትፈራ ሪካዱቫሴ እስኪ አጠገባችሁ ያለውን ሰው ራስን የመግዛት በሉት። አጠገባችሁ ተነጋገር። ያው ዝም ካላችሁ እኔ ራሱ ፈሪ ነው የምልህ። ተነጋገር። አሁን አጠገብ ያለውን ሰው እንኳን ትፈራለህ በኢየሱስ እስኪ እንዴ እስኪ ተነጋገር እንዴ እንዴ አትንሾካሽ በለምተ እስኪ ራስን የመግዛትና የድፍረት መንፈስ እንጂ የፍርሃት መንፈስ ፈጽሞ አልተሰጠም በለው። አልተሰጠኝም በለው። አልተሰጠሽም በያት። የማጽናናችሁ እኔ ነኝ። የሚሞተውን ሰው እንደ ሳርን የሚጠወልገውን የሰው ልጅ ትፈራ ዘንድ አንተ ማን? አጠገብ ያለው ሰው ድገምና ሰውን ትፈራ ዘንድ አንተ ማን በለው። የሰው ጠውላግ የሆነውን ሰው በለው አንዴ። ጠውላግ የሆነውን ሰው በለው አንዴ። በስባሽ የሆነውን ሰው በለው አትፍራው በለው አንዴ። ቁጥር 13 ሰማያትን የዘረጋውን ምድርንም የመሰረተውን ፈጣሪን እግዚአብሔርን ረስታ። ለምንድን ነው ረሳኝ ያለው? እግዚአብሔር ረሳኝ ያለበት ምክንያት እሺ ቀጥይ። ያጠፋ ዘንድ ባዘጋጀ ጊዜ ካስጨናቂ ቁጣ የተነሳ ሁል ጊዜ ቀኑን ሙሉ ፈርተሃል። ያስጨናቂው ቁጣ የታለው? ምርኮኛው ፈጥኖ ይፈታል፣ አይሞትም፣ ወደ ጉድጓድም አይወርድም፣ እንጀራም አይጎልበትም። አጨብጭብ። ወዴት አለ? ኃያላን በምድር ላይ ሲወድቁ አንዱ ግን እግዚአብሔር አለ በዙፋኑ። ስንቱ አስፈራራን፣ ስንቱን ገላላ አለ የለም። ሞት ወደ ገዳይ ቤት ገብቶ የሉም። አሁን የዛቱብን የት አሉ? ወዴት አሉ አለ። ያስጨናቂ ቁጣ ወዴት አለ? ጆክ በልና አሁን ደፋር ሰው ነው ፈልገው፣ ቦልድነስ ያለ ሰው፣ ቀና ያለ ሰው። አሜን። ሬካ ጻድቅ እንደምን ይኖራል? እንዳንበሳ። እስኪ አሜን በሏ። በረምጩና እስኪ ገና በሉ። እስኪ አንዴ ያስጨነቁ በሏ አንዴ ይገዙልሃል። ወዴት አሉ? ትላንት ያስፈራሩ ወዴት? ያስጨነቀ ዘመን ወዴት? የፈራኸው ቀን አሁን ገደለ ሆይ? እግዚአብሔር እኮ ስላለን አላልፈውም ያለው ስንት ምሽት ነበር። አንሻገርም ያልናቸው ስንት ቀኖቻችን ማን ያስገዛል? ድፈራውን ለሰዎች ብቻ አንደኝነትን ሰጣችሁ ወደ ኋላ የቀራችሁ ሰዎች ያ ነው በቃ ለሱ ነው የሚገባው ኑሮ ብለህ ህይወት ያንተም ነው። አሜን አትልም ወይ? ህይወት ያንተም ነው። ድፈርና ውጣ። ታላቅ ብድራት አለው ድፍረት። በእምነት ሆነ ስትደፍር ቀኑን ሙሉ ፈርታ ቀኑን ሙሉ እግዚአብሔር እኮ ነው። ለምን ሰውን በፈራ ጊዜ አለ ሰውን በፈራይ ሰዓት አለ ሰማይና ምድርን የዘረጋውን እግዚአብሔር ስለናቀ ነው። እኔን ነው የናቀው። ሰው የሚፈራ ሰው እግዚአብሔርን እየናቀ ነው እያለ አሁን ግን ወዴት አለ? ያስጨናቂው ዘንግ ወዴት አለ?
ምንም ውስጥ ብትገባ ደግሞ አወጣለሁ አለ። እንጀራ አይጎልብም አለ። ምርኮኛው ፈጥኖ ይፈታል፣ አይሞትም፣ ወደ ጉድጓድም አይወርድም። ለምን? ሬካዲያ እኔ ስላለሁ አለ። አሜን። እንጀራ የማይጎልበትም። ጭብጨባና አልሳ ለእግዚአብሔር ክብር። ቬዳናናና ማናና ሞራና ማናናሞስ በጌታ በኢየሱስ ክርስቶስ ስም ይሄ የድፍረት መንፈስ በእናንተ ነው። እስኪ አንዴ ጮውና የፍርሃት መንፈስ አያገኘኝም ብሉ። እንዴ በቃ እኮ ዛሬ ተወጋው እኮ በቂ እኮ ነው። ዛሬ ተወጋችሁት ከባድ ሲሲ ነው። ዛሬ ተወጋው ስሪንጅ ከባድ ነው። አሜን አትሉም ወይ? ሪካዱ ጋሲያ ትፈራለህ። ራቁቱን የተወለደ ሰው ትፈራለህ። 9 ወር እንዳንተ የተረገዘ ሰው ትፈራለህ። አለ እኮ ፍርሃት አለ። እግዚአብሔርን መፍራት ቅዱስ ቅድም ብያቸው ቅዱስ የሆነ ፍርሃት አለ። በእግዚአብሔር ፊት ዝቅ ማለት እግዚአብሔርን መፍራት። እንዴ እግዚአብሔር እኮ በትክክል ሌላ ቦታ ላይ ሰጣቸዋል። የማስፈራችሁ እኔ ብቻ ልሁን ይላል። እኔ ብቻ ነኝ የማስፈራው አለ። ከዚህ ቀን በኋላ የድፍረት መንፈስ ላይ ይገባል። እኔ የማልወደው ነገር አልችልም ማለት ነው። አሁን ግን በምሪት ትገባላችሁ። ማካሲያ ፖራ አረስካ አሜን። ዛሬ ታላቅ ብድራት ያለው ድፍረት ይገባባቸዋል። የድፍረት መንፈስ ይገባባል። የድፍረት ኃይል ላይ ይገባል። አጨብጭብና ይገባል በላ